ሻሎም ሻሎም ቅዱሳን ከእግዚአብሔር ከአባታችን ከጌታችንና ከመድኃኒታችን የሆነ ሙሉ ሰላምና ጸጋ ይብዛላችሁ። የአምላካችን የእግዚአብሔር ስም ለዘላለም የተመሰገነ ይሁን። ሁላችሁንም በጌታ በኢየሱስ ክርስቶስ ፍቅር ሰላም እላችኋለሁኝ። ክብር ለኢየሱስ ይሁን። ዛሬ በዚህ ሰዓት የጌታ ቸርነትና ምሕረት ሰፍኖልኝ እግዚአብሔር በልቤ ያስቀመጠውን የእግዚአብሔርን ቃል ከናንተ ጋር ለመከፋፈል መጥቻለሁኝ። እስከ መጨረሻ አብራችሁኝ እንድትሆኑ በአክብሮት እጠይቃችኋለሁኝ። ክብር ለኢየሱስ ይሁን። ቀጥታ ወደ አምላካችን ወደ እግዚአብሔር ቃል እንገባለን። የመልእክት ሐሳብ ያለበት ወደ ገላትያ ሰዎች ወይም ደግሞ የገላትያ መልእክት ምዕራፍ 5 ቁጥር 16 ላይ ያለውን ነው። ሁላችንም አንብበነዋል፣ ተሰብከናል፣ እንደዚሁም ደግሞ ሰብከነዋለን። ዛሬም ደግሞ የእግዚአብሔር ቃል አዲስ ነው። የእግዚአብሔር እስትንፋስ ያለበት ስለሆነ ዛሬም ደግሞ እግዚአብሔር ከዚህ ለህይወታችን መልእክት አለው። ዕለት ተዕለት የእግዚአብሔር ቃል አዲስ ነው፣ አይለመድም፣ ሁሌም ደግሞ ይሰራል። ክብር ለኢየሱስ ይሁን። በጌታ በኢየሱስ ክርስቶስ ስም አነበዋለሁኝ። ነገር ግን እላለሁኝ በመንፈስ ተመላለሱ፣ የስጋን ምኞት ከቶ አትፈጽሙ። ስጋ በመንፈስ ላይ መንፈስም በስጋ ላይ ይመኛልና እነዚህም እርስ በራሳቸው ይቀዋወማሉ። ስለዚህም የምትወዱትን ልታደርጉ አትችሉም። በመንፈስ ብትመሩ ግን ከሕግ በታች አይደላችሁም ይልና ቁጥር 25 ላይ እንደዚህ የሚል ቃል አለ። በመንፈስ ብንኖር በመንፈስ ደግሞ እንመላለስ፣ እርስ በራሳችን እየተነሳሳንና እየተቀናናን በከንቱ አንመካ ይላል። አጭር ጸሎት እናድርግ። እግዚአብሔር እንዲያስተምረን በዚህ ቃል እግዚአብሔር እንዲጎበኘን እንጸልይ። አምላካችንና መድኃኒታችን ሆይ በኢየሱስ ክርስቶስ ስም ክብር ሁሉ ለአንተ ይሁን። አንተ ታላቅ አምላክ ነህ። እግዚአብሔር ሆይ ክብር ሁሉ ለአንተ ይሁን። እግዚአብሔር ታላቅ ነው፣ በተቀደሰውም ተራራ ምስጋናውም ብዙ ነው ተብሎ እንደተጻፈ ምስጋና ብዙ ነው። እግዚአብሔር ሆይ ክብር ሁሉ ለአንተ ይሁን። አንተ ታላቅ ጌታ ነህ፣ ነገር ግን ማንንም የማትንቅ የምታከብር እግዚአብሔር ሆይ የሰው ልጆችን ከውድቀት ለማንሳት ከተጠቁበት ከኃጢአት በሽታ ለመፈወስ መድኃኒት የሆነውን አንድያ ልጅን ልካሃልና ክብር ሁሉ ለአንተ ይሁን። ቤዛ ሆኖ ተገለጠልን። ክብር ሁሉ ለአንተ ይሁን። እግዚአብሔር ሆይ ክብር ሁሉ ለስምህ ይሁን። አንተ የሁሉ ጌታ ነህ፣ ገዢ ነህ፣ ተቆጣጣሪ ነህ፣ የፍጥረታት ሁሉ መጋቢ ነህ፣ ያለይና የነበርክ የምትኖርም ነህ። እግዚአብሔር ሆይ ክብር ሁሉ ለአንተ ይሁን። አንተን ታላቅ የሆንከውን ጌታችንን እግዚአብሔርን ለማምለክ ታድለናል፣ ለማምለክ ተጠርተናል። ክብር ሁሉ ለአንተ ይሁን። ክበርብን፣ ድመቅብን። በዚህ ሰዓት ደግሞ እግዚአብሔር ሆይ ቃልን ልንማረው በፊት ያለን በዚህ ቃል ጎብኝን። ሁሉ ለስምህ ክብር ይሁን። በክብሪ እግዚአብሔር ሆይ ተገናኘን። በህልውናይ እግዚአብሔር ሆይ አስደንቀን። በቃሊ ሙላን ጌታ ሆይ በኢየሱስ ክርስቶስ ስም ተቆጣጠረን። እግዚአብሔር ሆይ ሙላን፣ ተቆጣጠረን። በክብር እግዚአብሔር ሆይ ምራን፣ ከፍ በል። ሁሉ ለስምህ ክብር ይሁን። ይህንን ቃል የሚሰሙ ሁሉ ይባረኩ በኢየሱስ ክርስቶስ ስም። እግዚአብሔር የሚያከብዳቸው ክብር እግዚአብሔር ሆይ በህይወታቸው ላይ እንዲገለጥ በኢየሱስ ክርስቶስ ስም እጸልያለሁ። ሁሉ ለስምህ ክብር ይሁን በጌታ በኢየሱስ ስም አሜን። ክብር ለኢየሱስ ይሁን። የመልእክት ርዕስ እንዲህ የሚል ነው፣ በመንፈስ መመላለስ። በመንፈስ መመላለስ ማለት ምን ማለት ነው? በመንፈስ የሚመላለሱ ክርስቲያኖች በህይወታቸው ምንድን ነው የሚያሳዩት? በህይወታቸው የሚታየው ለውጥ ምንድን ነው? ክብር ለኢየሱስ ይሁን። የእግዚአብሔር ስም ለዘላለም የተመሰገነ ይሁን። ወገኖቼ እኛ ክርስቲያኖች ወይም ደግሞ ክርስቶስን የምንከተል እኛ ክርስቲያኖች በመንፈስ እንመላለሳለን። ለምን ከተባለ በመንፈስ እንድንመላለስ መጽሐፍ ቅዱሳችን ያስተምረናል። በመንፈስ የሚመላለሱ ሰዎች በዚህ ምድር ላይ ተጽዕኖ ፈጣሪዎች ሆነው ይኖራሉ። በመንፈስ የሚመላለሱ ሰዎች ከብደው ይኖራሉ። በሁኔታ ላይ፣ በሲስተሙ ላይ፣ በጠላት ስትራቴጂክ ሁኔታ ላይ፣ በታክቲኩና በቴክኒኩ ላይ ከብደው ይኖራሉ። በእግዚአብሔር መንፈስ ኃይል የሚመላለሱ ሰዎች በዚህ ምድር ላይ ከብደው ይኖራሉ። ክብር ለኢየሱስ ክርስቶስ ይሁን። በዚህ ስፍራ እንዳነበብነው መጽሐፍ ቅዱሳችን ሲናገር በመንፈስ ተመላለሱ ይላል።
በመንፈስ ተመላለሱ። ለምን? መንፈስም በስጋ ላይ ስጋም በመንፈስ ላይ ይመኛልና። ስለዚህ እነዛ ሁለት ነገሮች እርስ በራሳቸው ይቀዋወማሉ። ከዚህም የተነሳ የምትሹትን ነገር ወይም የምትፈልጉት ነገር ልትፈጽሙ አትችሉም ይላል። ልታደርጉት አትችሉም ይላል። ስለዚህ ከስጋ ምኞት ከፍ ብላችሁ ለመኖር የምትፈልጉ ከሆነ በዚህ ምድር ላይ በነገሰው በጨለማ መንፈስ ላይ ከብዳችሁ ለመኖር የምትፈልጉ ከሆነ በምን ተመላለሱ ይላል? በመንፈስ ተመላለሱ ይላል። ደግሞ ቁጥር 15 ላይ ምንድነው የሚለው? ክብር ለኢየሱስ። ቁጥር 15 ላይ ያለውን እናንብበው። ቁጥር 15 ላይ ቁጥር 15 ላይ እንደዚህ የሚል ቃል አለ። ነገር ግን እርስ በራሳችሁ ብትነሱና እርስ በራሳችሁ ብትነካከሱና ብትበላሉ እርስ በራሳችሁ እንዳትጠፋፉ ምን በሉ ይላል? ተጠንቀቁ ይላል። ስለዚህ በመንፈስ አለመመላለስ የሚያስከትለው ጉዳት መጠፋፋት እንደሆነ ይነግራቸዋል። ከዛ ደግሞ ቁጥር 25 ላይ ምንድነው የሚለው? በመንፈስ ብንኖር ይላል። በመንፈስ ደግሞ እንመላለስ፣ እርስ በራሳችን እየተነሳሳንና እየተቀናነን በከንቱ አንመካ ይላል። ስለዚህ በመንፈስ አለመኖርና ወይም በመንፈስ አለመመላለስ የሚያስከትለው መዘዝ በከንቱ መመካትን ነው። በከንቱ አንመካ ይላል። በከንቱ አንመካ። ስለዚህ በመንፈስ አለመመላለስ በከንቱ ያስመካል ማለት፣ በስጋ እንድንመካ ያደርጋል ማለት ነው። ወገኖቼ እኛ ክርስቶስን የምንከተል ሰዎች በመንፈስ ቅዱስ ኃይል መመላለስ አለብን። ለምን ከተባለ በእኛ ውስጥ ያለው መንፈስ ቅዱስ ወደ እውነት ሁሉ ይመራናል። ወደ እውነት ሁሉ ነው የሚመራን። እኛ ዕለት ተዕለት ልባችንን በእግዚአብሔር ፊት በምናፈስበት ጊዜ መንፈስ ቅዱስ በእኛ ሕይወት ላይ ይሰራል። ክብር ለኢየሱስ ይሁን። ክብርን ይገልጥልናል። አሜን። ክርስቶስን አርቀን እንድናይ ያደርገናል። በሚያስፈራ በመከራ ውስጥ እያበብን ይልቁንስ ብዙ ፍሬ እያፈራን ከክብር ወደ ክብር፣ ከሞገስ ወደ ሞገስ፣ ከከፍታ ወደ ቀጣዩ ከፍታ እንድንሸጋገር ኃይልን ያስታጥቀናል። በክብር ይሞላናል። ክብር ለኢየሱስ ይሁን። አሜን። ስለዚህ በመንፈስ የሚመላለሱ ሰዎች ከክብር ወደ ክብር ይሸጋገራሉ፣ አልፎ ይሄዳሉ። በመንፈስ ኃይል ተሞልተው ክብር ለኢየሱስ ይሁን። አሜን። የሚመላለሱ ሰዎች አልፎ ይሄዳሉ። በመከራ ውስጥ አልፎ ይሄዳሉ። በወጀብና በአውሎ ነፋስ ውስጥ አስደናቂ መንገድ ይበጅላቸዋል። ወንዶች በዚህ ስፍራ ስንመለከት በገላትያ አብያተ ቤተ ክርስቲያናት ውስጥ በነበሩት በክርስቲያኖች ላይ መንፈሳዊ ውጊያ ነው የተነሳባቸው። ያ ምንድነው? ክርስቶስ ኢየሱስን ተቀብለው በእምነት ከጸደቁበት ከዛ ከእውነተኛው ወንጌል ለማላቀቅ የሐሰትን መንፈስ ነው ክፉ የዘራባቸው። በፊታቸው ተስሎ የነበረው ኢየሱስ ክርስቶስ እስከሚሸፈን ድረስ ያ የሐሰት መንፈስ ሲጋርድባቸው እንመለከታለን። እውነትን ሲጋርድባቸው እንመለከታለን። ለዛ ነው ሐዋርያው ጳውሎስ ክብር ለኢየሱስ ክርስቶስ ይሁን የገላትያ መልእክት ምዕራፍ 1 ላይ ምንድነው የሚለው? በክርስቶስ ጸጋ እናንተን ከጠራችሁ ከእርሱ ወደ ልዩ ወንጌል እንዴት ፈጥናችሁ
እንደሄዳችሁ ይደንቀኛል ይላቸው። እነዚህ ሰዎች ክብር ለኢየሱስ ይሁን ክፉ ከሆነው ከዓለም ድነው የአምላካቸውን የእግዚአብሔርን ፈቃድ ያደርጉ ዘንድ እግዚአብሔር የመረጣቸው ቅዱሳኖች ነበሩ። በክርስቶስ ጸጋ በመጠራት የመንፈስ ቅዱስን ስጦታ የተቀበሉ ሰዎች ነበሩ። ክብር ለኢየሱስ። ነገር ግን በሌላ መንገድ ደግሞ የሙሴን ሕግ ካልፈጸማችሁ ለምሳሌ ያህል ግርዘትን ስንወስድ የግርዘትን ስነ ስርዓት ማትፈጽሙ ከሆነ መዳናችሁ ሙሉ ሊሆን አይችልም ብለው የሐሰትን ትምህርት ሲረጩባቸው እንመለከታለን። እና የገላትያ ቤተክርስቲያን አብያተ ቤተክርስቲያናት ውስጥ የነበሩት ቅዱሳንም በዚህ ትምህርት ተታለው እንደተንሸራተቱ እንመለከታለን። ከዛ ወደ እውነተኛ ወንጌል እንደገና እንዲመለሱ ያንን ሐሰትን በመቃወም በእውነት ጸንተው ይቆሙ ዘንድ ሐዋርያው ጳውሎስ ሲመክራቸው እንመለከታለን። ክብር ለኢየሱስ ይሁን። እነዚህ ሰዎች የክርስትናን መንገድ በመንፈስ የጀመሩ ሰዎች ነበሩ። ነገር ግን በስጋ ለመፈጸም ያንን የእውነትን መንገድ በስጋ ለመፈጸም ሲጥሩ እንመለከታለን። ወገኖቼ እኛ የጀመርነው መንፈሳዊ ጉዞ የሚጠናቀቀው በመንፈስ ነው። ለምን? በመንፈስ ነው የጀመርነው። በስጋ ልንበረታ አንችልም። ሰው በኃይሉ አይበረታም ተብሎ ተጽፏልና ሰው በኃይሉ ሊበረታ አይችልም። እኛን ሊያበረታንና ሊያጠነክረን የሚችል የእግዚአብሔር መንፈስ ነው፣ የእግዚአብሔር ጸጋ ነው። ለምን? መጽሐፍ ቅዱሳችን ሲናገር አንተ ልጄ ሆይ በክርስቶስ ኢየሱስ ባለው ጸጋ መንበል በርታ፣ ጠንክር። በዛን ጊዜ ከዚህም የሚመጣ ሊያሸንፍ አይችልም። ለሐሰት ስፍራ አይኖርህም። ለምን? የቆምክበት መሰረት የእውነት መሰረት ስለሆነ፣ የማይነቃነቅ አለት ስለሆነ። ክብር ለኢየሱስ ይሁን። የተቀበልከው ዘላለማዊ የሆነው ስጦታ ክብር ለኢየሱስ ይሁን ለዘላለም ጸንቶ የሚቆም ስለሆነ፣ የማይለወጥ ስለሆነ ክብር ለኢየሱስ ይሁን። ጊዜያዊ የሆነ እውነት የሚመስል ግን እውነት ያልሆነ ጊዜያዊ ደስታ ያለበት ምድራዊ ነገር ከቆምክበት እውነት ሊያንሸራትት አይችልም። ክብር ለኢየሱስ ይሁን። አሜን። በመንፈስ በምንመላለስበት ጊዜ ጸንተን እንቆማለን። አሜን። ምዕራፍ 3 ላይ እንዲህ ይላቸዋል፣ የማታስተውሉ የገላትያ ሰዎች ሆይ በዓይናችሁ ፊት ኢየሱስ ክርስቶስ እንደተሰቀለ ሆኖ ተስሎ ነበር ይላል። እንደተሰቀለ ሆኖ ተስሎ ነበር። በዓይናችሁ ፊት ተስሎ ነበር። ለእውነት እንዳትታዘዙ አዜም ያደረገባችሁ ማን ነው ይላል። እነዚህ ሰዎች የማያስተውሉ ሰዎች ናቸው። ሁለተኛ ለእውነት የማይታዘዙ እውነትን የተቀበሉ ነበሩ። ነገር ግን ከተዘራባቸው ሐሰት የተነሳ ያንን እውነት እምቢ እንዳሉ እንመለከታለን። ባለመታዘዝ ጠንቅ ውስጥ እንደገቡ እናነበዋለን።
አዚም ያደረገባችሁ ማን ነው? ይህን ብቻ ከእናንተ እንዲማር ወዳል። በሕግ ሥራ ወይም ከእምነት ጋር በሆነ መስማት መንፈስን ተቀበላችሁን? መንፈስን ተቀበላችሁን? እንግዲህስ የማታስተውሉ ናችሁ? በመንፈስ ጀመራችሁ፣ አሁን በሥጋ ትፈጽማላችሁ። ኢየሱስ ያለ የማታስተውሉ ወገኖቼ፣ ማስተዋልን መስጠት የሚችል እግዚአብሔር መጽሐፍ ቅዱሳችን ስና በራሲ ማስተዋል ምን አትበል ይላል፣ አትደገፍ ይላል። በራሲ ማስተዋል በምትደገፍበት ጊዜ ምን አለ? መዘዙ ምንድነው? ውድቀት ነው፣ ውርደት ይሆናል ማለት ነው። እኛ ወገኖቼ የተጠራነው እንድናስተውል በማስተዋል እንድንመላለስ ነው። መጽሐፍ ቅዱሳችን ስናገር በማስተዋል ወደሚገኝ ወደ መረዳት ባለጠግነት ይላል እንድትደርሱ ይላል። ይሁንም የእግዚአብሔር ምስጢር የሆነውን ክርስቶስን ታውቁ ዘንድ ወዳለሁኝ ይላል። በእርሱ ውስጥ የእውቀትና የጥበብ መዝገብ አለበት ይላል። የማያልቅ የሕይወት መዝገብ ያለበት ክርስቶስ ይባላል። ክብር ለኢየሱስ ይሁን። ተዝቆ የማያልቅ የእውቀት ምንጭ ያለበት የጥበብ ምንጭ ያለበት ኢየሱስ ክርስቶስ ይባላል። ከእርሱ ጋር ተጣብቀን በምንኖርበት ጊዜ በጥበብ መንፈስ እየበለጸግን እንሄዳለን። በእውቀት እየበለጸግን እንሄዳለን። በእግዚአብሔር ጸጋና እውቀት እያደግን እየጨመርን እንሄዳለን። ከእርሱ ጋር አታችመንት ሲኖረን በመንፈስ ቅዱስ ስንመላለስ፣ ክብር ለኢየሱስ ይሁን። ምንድን ነው የምንሆነው? በጥበብ መንፈስ እየበለጸግን እንሄዳለን። በጌታ በኢየሱስ ክርስቶስ እግዚአብሔር በጥበብ መንፈስ ያበልጽጋችሁ፣ በእውቀት መንፈስ እግዚአብሔር ያበልጽግን። ክብር ለኢየሱስ ይሁን። መጽሐፍ ቅዱሳችን ሲናገር በሁለተኛ ጴጥሮስ ምዕራፍ 3 ቁጥር 18 ላይ እንደዚህ ይላል፣ በጌታችንና በመድኃኒታችን ጸጋና እውቀት ይደጉ ይላል። ስለዚህ መንፈስ ቅዱስ ያሳድገናል። አሜን። መንፈስ ቅዱስ በእውቀትና በጥበብ እንድናድግ ይረዳናል ማለት ነው። በኢየሱስ ክርስቶስ ስም ያሳድገን። አሜን። ያደጉ ሰዎች ክብር ለኢየሱስ ይሁን። አይነካከሱም፣ አይበላሉም። በቤተ ክርስቲያን ውስጥ ያሉት መሪዎች በመንፈስ ቅዱስ የሚመላለሱ ከሆኑ አይበላሉም፣ አይነካከሱም። ይልቁንስ እርስ በራሳቸው በመዋደድ ክርስቶስን በመካከላቸው ያከብሩታል። ብዙም ፍሬ ያፈራሉ እንጂ ፍሬ ቢሶች አይሆኑ። ወገኖቼ እኛም ዛሬ ክብር ለኢየሱስ ይሁን፣ ሃሌሉያ አሜን። ክብር ለኢየሱስ ይሁን። በመንፈስ በምንመላለስበት ጊዜ ሃሌሉያ በእኛ ህይወት ላይ የሚከብረው ክርስቶስ ነው። ክርስቶስ ይከብራል፣ ክርስቶስ ይከብራል። እንታዘዛለን። ክብር ለኢየሱስ ይሁን፣ አሜን። ጌታ ይባረክ። ስለዚህ የማታስተውሉ የገላትያ ሰዎች፣ ስለዚህ ወገኖቼ በመንፈስ በምንመላለስበት ጊዜ የማስተዋል መንፈስ ይሞላብናል። የማስተዋል መንፈስ የመንፈስ ቅዱስ ፍሬ ነው። መንፈስ ቅዱስ ራሱ የማስተዋል መንፈስ ነው። ታስታውሱ እንደሆነ በትንቢተ ኢሳይያስ ምዕራፍ 11 ላይ ስለ ኢየሱስ ክርስቶስ የተጻፈውን ስፍራ ስንመለከት ምንድነው የሚለው? ብናነበው ደስ ይለኛል። ክብር ለኢየሱስ። የእግዚአብሔር ስም ብሩክ ይሁን። ጌታ ይባረክ። ያድናል። አሜን። አነበዋለሁ። ደስ የሚል ቃል ነው። እንደዚህ ይላል፣ ከእሴይ ግንድ በትር ይወጣል። እንግዲህ በትር ስልጣንን፣ አለቅነትን የሚያመለክት ነው። ስለ ኢየሱስ ክርስቶስ የተተነበየ ስፍራ ነው። ከ700 ዓመት አካልባ በፊት ስለ ኢየሱስ ክርስቶስ መነሳት፣ ስለ ኢየሱስ ክርስቶስ መወለድ፣ ስለ ኢየሱስ ክርስቶስ ገዥነት፣ ስለ አለቅነቱ ከምዕራፍ 9 ጀምሮ እናነበዋለን እና ምንድነው የሚለው? ከእሴይ ግንድ በትር ይወጣል። እንግዲህ ጌታ ኢየሱስ ክርስቶስ በስጋ ከእሴይ ግንድ ከዛ እንደመጣን ያመለክተናል ማለት ነው። ከስሩም ቁጥቋጥ ያፈራል።
ኢየሱስ ክርስቶስ ሃሌሉያ ቁጥቋጥ ሃሌሉያ በእግዚአብሔር በዘላለማዊ ፈቃድ በአንዲት ድንግል ሆኖ የተወለደልን ጌታ ኢየሱስ ክርስቶስ መድኃኒታችን ቁጥቋጥ ነው። እሱ ኢየሱስ ያድናል። የእግዚአብሔር መንፈስ ይላል። እንግዲህ ጌታ ኢየሱስ ክርስቶስ ለአገልግሎት ከመውጣቱ በፊት ወይም ደግሞ አገልግሎቱን ከመጀመሩ በፊት የእግዚአብሔር ቅባት የሆኑ መንፈስ ቅዱስ እንዳረፈበት እንመለከታለን እና ሲያድግም በእውቀትና በጥበብ በሞገስም በሰው ፊትና በእግዚአብሔር ፊት ያድግ ነበረ ተብሎ ተጽፏል እና መንፈስ ቅዱስ እንዳሳደገው እንመለከታለን። እንግዲህ አምላክ አያድግም፣ ግን በስጋ ማለት ነው። ክብር ለኢየሱስ እና ጌታ ይባረክ። አገልግሎቱን ከመጀመሩ በፊት መንፈስ ቅዱስ እንደወረደበት እንመለከታለን። ታስታውሱ እንደሆነ በማቴዎስ ወንጌል 3 ላይ ከቁጥር 16 ጀምሮ በመጥምቁ በዮሐንስ እጅ በዮርዳኖስ ወንዝ እንደተጠመቀ እንመለከታለን። ከዛ በኋላ የእግዚአብሔር መንፈስ ተጠምቆ ሲወጣ የእግዚአብሔር መንፈስ በእርግብ አምሳል ወረደበት ይላል። ከዛም ደግሞ በዛ መካከል እግዚአብሔር አብ እንደተናገረው እንመለከታለን። ምንድነው የሚለው? እኔ የሚወደው እኔም ደስ የተሰኘውበት ክብር ለኢየሱስ ይሁን፣ የሚወደው ልጄ እርሱ ነው፣ እርሱንም ስሙት። አሜን ሃሌሉያ። እግዚአብሔር አብ ያከበረው ኢየሱስ ክርስቶስ አሜን። የሰው ልጆችንን ከተገዙበት ከኃጢአት ከጽኑ ባርነት ለመፍታት ተቀባ። ኢየሱስ ክርስቶስ ጌታ ነው። ኢየሱስ ማለት የተቀባ ማለት ነው። ክርስቶስ ማለት ክብር አዳኝ ማለት ነው። አዳኝ ለማዳን የተቀባ በእግዚአብሔር መንፈስ የተቀባ መጽሐፍ ቅዱሳችን ሲናገር በሐዋርያ ሥራ ምዕራፍ 10 ቁጥር 38 ላይ እግዚአብሔርም የናዝሬቱ ኢየሱስ ክርስቶስን በመንፈስና በኃይል ምን አደረገው ይላል? ቀባው ይላል። አሜን። ዛሬም ደግሞ ልጆቹንም አሜን ይቀባቸዋል እንዲያገለግሉ አሜን። ክርስቶስን እንዲያገለግሉ ይቀባቸዋል፣ በቅባቱ ይቀባቸዋል። ኢየሱስ ያድናል። ለዛ ነው አንደኛ ዮሐንስ ምዕራፍ 2 ቁጥር 21 ላይ ምንድነው የሚለው? ቁጥር 27 እና ቁጥር 21 ላይ ሄዳችሁ ስታነቡት የተቀባችሁበት ቅባት ይላል። ስለዚህ ወገኖቼ እኛም በዛ ቅባት ተቀብተናል። ኢየሱስ በተቀባበት ቅባት። ኢየሱስ ክርስቶስ ጌታ ነው። አሜን። ኢየሱስ ያድናል። የእግዚአብሔር ስም ለዘላለም የተመሰገነ ይሁን። እኛም በዛ ቅባት ተቀብተናል። ስለዚህ በዛ ቅባት እንድንመላለስ መንፈስ ቅዱስ ዛሬ ያስተምረናል። በዛ ቅባት እንድንመላለስ አሜን። ምንድነው የሚለው? የናዝሬቱ ኢየሱስ ክርስቶስን በመንፈስ እና በኃይል ቀባው ካለ በኋላ እርሱም ደግሞ አጋንንቶችን እያወጣ ይላል። የታሰሩትን በአጋንንት እስራት ውስጥ ያሉትን እየፈታ ደዌ ያለባቸውን ደዌውን ከላያቸው ላይ እየቀለጠ አሜን፣ ደዌውን እየመታ በዛ አገለገለ ይላል። እየዞረ ያገለገለ ይላል። ራሱን ዝቅ አድርጎ አገለገለ ይላል። ወገኖቼ የእግዚአብሔር ቅባት ምንድነው የሚያደርገው? ራሳችንን ዝቅ አድርገን እንድናገለግል በትህትናና ክብር ለኢየሱስ ይሁን። ራሳችንን ዝቅ በማድረግ ክርስቶስን በህይወታችንና በሌሎች ሰዎች ህይወት ላይ እንድንገልጥ መንፈስ ቅዱስ ያደርጋል። ስለዚህ በመንፈስ የሚመላለስ ሰው ክብር ለኢየሱስ ይሁን፣ ትሁት ነው፣ በትህትና ይመላለሳል። አሜን። ስለዚህ ምንድነው የሚለው? የእግዚአብሔር መንፈስ ይላል። የእግዚአብሔር መንፈስ በኢየሱስ ክርስቶስ ላይ በእርግብ አምሳል የወረደው የእግዚአብሔር መንፈስ የጥበብ መንፈስ ነው፣ የማስተዋል መንፈስ ነው፣ የምክርና የኃይል መንፈስ ነው፣ የእውቀትና እግዚአብሔርን የመፍራት መንፈስ ነው። ኢየሱስ ያድናል። አሜን። ስለዚህ በመንፈስ በምንመላለስበት ጊዜ በማስተዋል ነው የምንመላለሰው። ዳዊት አስተውሎ ያደርግ ነበር ይላል። ወገኖቼ መንፈስ ቅዱስ የማስተዋል መንፈስ እንደሆኑ መጠን እኛንም ደግሞ በማስተዋል መንፈስ ይሞላናል። ኢየሱስ ክርስቶስን ሰንስ እንድናደርገው፣ ኢየሱስ ክርስቶስን እንድናመልከው፣ በክርስቶስ ኢየሱስ ቢሄቨር ክብር ለኢየሱስ ይሁን። በክርስቶስ ኢየሱስ ካራክተር አሜን እንድንመላለስ ያደርገናል ማለት ነው። ይሞላናል፣ በክብሩ ይሞላናል፣ በማስተዋል መንፈስ ይሞላናል። ወገኖቼ ከገላትያ ቅዱሳን የተወሰደባቸው ነገር ቢኖር የማስተዋል መንፈስ ነበር።
ክብር ለኢየሱስ ይሁን። ዛሬም ወገኖቼ ለቤተ ክርስቲያኒቷ የማስተዋል መንፈስ ያስፈልጋል። ለአገልጋዮች የማስተዋል መንፈስ ያስፈልጋል። ለምእመናን የእግዚአብሔር የማስተዋል መንፈስ ያስፈልጋል። የማያስተውል አይደለም ብለው መጽሐፍ ቅዱሳችን ስናገር ይገለበጣል ይላል። የማያስተውል ሕዝብ። ስለዚህ ማስተዋል ከሌለ መገልበጥ አለ ማለት ነው። ውርደት አለ፣ ታልፎ መሰጠጥ አለ። ክብር ለኢየሱስ ይሁን። የማስተዋል መንፈስ ሲኖረን ግን እያሸነፍን እንሄዳለን። አስተውለን እናደርጋለን። በማስተዋል የሚመላለሰው አይሰናክልም፣ አይናወጥም። ክብር ለኢየሱስ ይሁን። አልፎ ይሄዳል፣ ዘልቆ ይሄዳል። ለብዙ ሰዎች የመፍትሄ ሰው ይሆናል። አሜን አሜን። ስለዚህ እንድናስተውል መንፈስ ቅዱስ ይረዳናል ማለት ነው። በመንፈስ ቅዱስ በምንመላለስበት ጊዜ አስተዋዮች እንሆናለን፣ እናስተውላለን። ማንን ነው የምናስተውለው? ኢየሱስ ክርስቶስን እናስተውላለን። የመዳናችንን ወንጌል እናስተውላለን። በእውነት መንገድ እንራመዳለን። ክብር ለኢየሱስ ይሁን። ለእውነት ደግሞ እንታዘዛለን። ሁለተኛ በመንፈስ በምንመላለስበት ጊዜ ምንድን ነው የምንሆነው? ለእውነት እንታዘዛለን። በዚህ ስፍራ ላይ ምንድን ነው የሚለው? ለእውነት እንዳትታዘዙ አዝም ያደረገባችሁ ማን ነው? ስለዚህ እነዚህ ሰዎች በመንፈስ አልተመላለሱም። በዚህ ስፍራ ላይ ስንመለከት በመንፈስ በሚመላለሱበት ጊዜ በህይወታቸው ላይ የሚሆነው ነገር መታዘዝ ይሆናል ማለት ነው። ይታዘዛሉ፣ ለእውነት ይታዘዛሉ፣ ለእውነተኛ ወንጌል ይገዛሉ። በዛ በሐሰት መንፈስ ተጠላልፈው አይወድቁም። ስለዚህ ወገኖቼ አለማስተዋል ለውድቀት ያጋልጣል ማለት ነው። ሁለተኛ ለእውነት እንዳንታዘዝ አዚምን ይረጭብናል። በመንፈስ ቅዱስ አለመመላለስ በዛ ህይወት ውስጥ እንድንመላለስ ያደርገናል ማለት ነው። ኢየሱስ ያድናል። የእግዚአብሔር ስም ብሩክ ይሁን። አሜን። ለእውነት እንድንታዘዝ እግዚአብሔር ይርዳል። እውነት ኢየሱስ ክርስቶስ ነው። እኔ እውነት መንገድ፣ ሃሌሉያ አሜን። እኔ እውነት መንገድ ህይወትም ነኝ ብለው ያለው እሱ እውነተኛ አምላካችን ኢየሱስ ክርስቶስ ይምራን። ለእውነት እንድንታዘዝ እግዚአብሔር ይርዳን። ለእውነት የሚታዘዝ ሰው ሐሰትን ሪፊውዝ ያደርገዋል፣ ድና ያደርገዋል። ከእውነት መንገድ ፈቀቅ አይልም። ኢየሱስ ያድናል። ሶስተኛ በመንፈስ በምንመላለስበት ጊዜ አዚም አይሆንብንም። አዚም አይሆንብንም። ክብር ለኢየሱስ። እውነትን የሚሸፍን አዚም፣ የአዚም መንፈስ አያገኝንም። ቤተክርስቲያኒቷን አያገኛትም። በመንፈስ ስትመላለስ አያገኛትም። የአዚም መንፈስ አያገኛትም። ክብር ለኢየሱስ። የእግዚአብሔር ስም ለዘላለም የተመሰገነ። ስለዚህ በመንፈስ በምንመላለስበት ጊዜ ሃሌሉያ አሜን፣ በማስተዋል መንፈስ ነው የምንመላለሰው። የምናስተውሉ ሰዎች ወይም የሚያስተውሉ ሰዎች ክብር ለኢየሱስ ይሁን፣ አልፎ ይሄዳሉ፣ አይሰናከሉም። የሚያሰናክሉ ብዙ ነገሮች በመንገዳቸው ሊሆኑ ይችላሉ። ነገር ግን ክብር ለኢየሱስ ይሁን አሜን፣ ረግጧቸው ነው የሚያልፉት። አልፎ ነው ሰንጥቆ ነው የሚያልፉት። ከክብር ወደ ክብር ይሸጋገራሉ። አሜን፣ ሰንጥቆ ያልፋሉ። አሜን፣ በጠላቶች ጭፍራ ውስጥ ሰንጥቆ ያልፋሉ። ታስታውሱ እንደሆነ በሉቃስ ወንጌል ምዕራፍ 4 ቁጥር 31 ላይ ኢየሱስ ክርስቶስን ሰዎች ለመግደል ወደ ተራራው አፋፍ እንደወሰዱ እንመለከታለን። እዛ ተከስክሰው እንዲሞት ታሪኩ እንዲያበቃለት እንዲያከትምለት ስለፈለጉ እዛ አፋፍ ላይ አስቀመጡት ይላል። ነገር ግን ጊዜው ስላልደረሰ አሜን፣ የእግዚአብሔር ጽኑ ዓላማ ስለነበረበት መለኮትም በላዩ ላይ ስለተገለጠበት ኢየሱስ ክርስቶስ ፍጹም አምላክም ስለሆነ ሰው ብቻ አይደለም፣ ፍጹም አምላክም ስለሆነ በመካከላቸው አልፎ ይላል። ወገኖች የእግዚአብሔር መንፈስ ያልረዳው ሰው ማለፍ አይችልም። ግን በእግዚአብሔር ቅባት ጉልበት ማለፍ ይሆናል። ሰንጥቀህ ታልፋለህ። አስጨናቂ ሁኔታ ውስጥ ሰንጥቀህ እንድታልፍ የሚያደርገው የመንፈስ ቅዱስ ኃይል ነው። ክብር ለኢየሱስ ይሁን። እግዚአብሔር ስም ብሩክ ይሁን። ጌታ ይባረክ። በሰማነው ቃል እግዚአብሔር ይባርከን። እንቀጥላለን ይህንን መልእክት
ውስጤን የሞላው መልእክት አለ። ይህንን አፈሰዋለሁ። ክብር ለኢየሱስ። ጌታ ያስተምረናል። የጌታ ስም የተመሰገነ ነው። መልእክቴን ሳጠቃልል በመንፈስ እንመላለስ። የሥጋን ምኞት ከቶ አንፈጽም። ኢየሱስ ያድናል። አሜን። በመንፈስ በምንመላለስበት ጊዜ አስተዋዮች እንሆናለን። የምናስተውል ሰዎች እንሆናለን። በማስተዋል ነው የምንመላለሰው። ሁለተኛ ለእውነት እንታዘዛለን። ሶስተኛ የአዚም መንፈስ ክብር ለኢየሱስ ይሁን አያገኘንም። እነዛ የገላትያ አብያተ ቤተክርስቲያናት ውስጥ የነበሩ ቅዱሳኖች በስጋ ለመጨረስ ለመፈጸም በመንፈስ የጀመሩትን ጉዞን ያንን እውነት ክብር ለኢየሱስ ይሁን በስጋ ለመፈጸም ሲጥሩ እንመለከታለን። ሐዋርያው ጳውሎስ ሲሞግታቸው ነው። በስጋ መፈጸም አትችሉም፣ በመንፈስ ጀምራችሁ በስጋ መፈጸም አትችሉም። ለእውነት እንዳትታዘዙ አዚም ያደረገባችሁ ማን ነው ይላቸው። ስለዚህ ከዚህ ሁሉ ለማምለጥ ምን ሆኑ ይላቸዋል? በመንፈስ ተመላለሱ። በመንፈስ አለመመላለስ ምን ያደርጋል? እንድንጠፋፋ ያደርጋል። በመሪዎች ውስጥ የእግዚአብሔር መንፈስ የማይሰራ ከሆነ የማይመላለስ ከሆነ የቤተ ክርስቲያኒቱ መሪዎች የእግዚአብሔር መንፈስ የማያስቀድሙ ከሆነ በመጸለይ ቃሉን በመመገብ የእግዚአብሔርን መንፈስ የማያስቀድሙ ከሆነ የእግዚአብሔር መንፈስ ቤተ ክርስቲያኒቷን እንዲመራ የእግዚአብሔር መንፈስ እነሱንም እንዲቆጣጠራቸው ለእግዚአብሔር መንፈስ ቅድሚያ የማይሰጡ ከሆነ መበላላትና መነካከስ ከዛም ደግሞ መዘዙ ምንድነው? መጠፋፋት ይመጣል ማለት ነው። ስለዚህ ክብር ለኢየሱስ ይሁን። የእግዚአብሔር መንፈስ ይግዛን። እኛ አገልጋዮች የአዲስ ኪዳን አገልጋዮች በመንፈስ የምንመላለስ አገልጋዮች ነን። ክብር ለኢየሱስ ይሁን። በመንፈስ የምንመላለስ ሰዎች እግዚአብሔር ይባርከን። እግዚአብሔር በዚህ ቃል ይሙላን። አሜን። ብዙ ፍሬ እናፈራለን። ደግሞ ብዙ ፍሬ የሚመራውን ወይም ደግሞ የሚኮመጥጠውን መራራ የሆነውን ፍሬ አናፈራም። በመንፈስ የሚመላለሰው መራራውን አያፈራም፣ ጣፋጩን ነው የሚያፈራው። ክብር ለኢየሱስ ይሁን። የእግዚአብሔር ስም ለዘላለም የተመሰገነ ይሁን። ይሄ ቃል በኢየሱስ በእናንተ ሕይወት ላይ ይስራ፣ ቤታችሁ ላይ ይስራ፣ በትዳራችሁ ላይ ይስራ፣ በልጆቻችሁ ላይ ይስራ። በኢየሱስ ክርስቶስ ስም በልጆቻችሁ ላይ በልጆቻችን ላይ በጌታ በኢየሱስ ስም የቅባቱ ጉልበት ይገለጥ። ብዙ ፍሬ ይታይባቸው፣ በማስተዋል ይመላለሱ። በኢየሱስ ስም ለእውነት እንዲታዘዙ የእግዚአብሔር ቅባት ወደ እውነት ይምራቸው። ጸጋ ይብዛላችሁ። ወዳችኋለሁ። እግዚአብሔር ሆይ ስለዚህ ሰዓት ተባረክ። ይሄ ቅባት አገኘን፣ ወደ እውነት ይምራን፣ ደግሞ ብዙ ፍሬ እንድናፈራ ይርዳን። በኢየሱስ ክርስቶስ ስም በቃሊ እግዚአብሔር ሆይ ሙላን፣ ተቆጣጠረን። ክብር ሁሉ ለአንተ ይሁን፣ ሁሉ ለስምህ ክብር ይሁን። ስለምታከብደን ተባረክ። ክብር ይገለጥ። ሁሉ ለስምህ ክብር ይሁን። በኢየሱስ ተባረኩልኝ። ሻሎም